ፍቅር ሲዝም ሰላም እንዴት ነው? ሚውት አድርግ። ቆይ አንዴ ላውራና ትቀጥላለህ። እና ምን መሰላችሁ ማለት የፈለግኩት ዛሬ ሚኒሻና የቀበሌ አስተዳደር ከፎቅ እስከ እንትን በዘመናዊ መኪና የሚንቀሳቀስ ዱባይ የተለያየ ሀገር ስንትና ስንት ቤት ንብረት ያላቸው ዛሬ ግን ገዱ እንደምታዩት ፓርኪንግ ስራ እየሰራ ትላንት ባለሀብት መሆን የሚችል ስንት ነገሮችን መዝረፍ ከኢትዮጵያ ንብረት ላይ 5 ሳንቲም እንዳልዘረፈ ነው የሚያመለክተው። ሌሎቻችሁ ባንዳዎች ደግሞ አላችሁ እንደዚህ ለመሳለቅ የምትሞክሩ ሼም የላችሁም? ትላንት የነበሩ በሱ ደረጃ የነበሩ ሰዎች ዛሬ የት ናቸው? የኛን የሆነ ነገር ግን ሁሌ እንዳብጠለጠላችሁ እንደገፋችሁ በቃ የሚያሳየው ይህን የሚያመለክተው ይሄ ሰውዬ ወርዶ ሰርቶ እየበላ ነው ያለ። ፓርኪንግ እየሰራ ነው ያገኘው። እየሰረቀ እየዘረፈ አይደለም። በዘረፈው ገንዘብ የሽንጥ ስጋ እየበላ አይደለም። ቢኖረውና እንደ ትላንቶቹ ኢትዮጵያን እንደዘረፉት እንደ ሌቦቹ ቢዘርፍ ኑሮ እግሩን አጣጥፎ የገዛው ቤት ላይ መክዬ እንዴት ነህ ያለችውን ንብረት ስልጣን ማለት ለኢትዮጵያን ስልጣን ላይ ለነበራችሁ አሁን ይህን ቪዲዮ ስታዩ የገዱን ጉዳይ ስታዩ በጣም ሊያማችሁ ይችላል። በጣም የሚሆነ ሊሰማችሁ ይችላል። ይገባኛል። ግን አቶ ገዱ ከኢትዮጵያ ዘርፎ የወጣው ነገር የለም። የሰረቀው ነገር የለም። በማንነቱ ፈልሶ ይወጣ። እናመሰግናለን። ይህም ቪዲዮ ቀርጸ ያስቀመጥከው ሰው እናመሰግናለን። በጣም እናመሰግናለን። ፍቅር ሲዝም ራሱ በቀላሉ በዚች ሃይማኖት ከሀገር ገንዘብ ዘርፎ መንግስት እያሳደደው ከሀገር የወጣ ሰው ነው። ፍቅር ሲዝም አይደለም ገዱ ዛሬ ሚኒሻ የቀበሌ አስተዳደር ሚኒሻ እኮ ስልጣን ኑሮ ዛሬ ባለሀብት እኮ ነው። ፎቅ አላቸው ወገን። ኮፒ ሊንክ አድርጉ ጋይስ። ሚውት ለፍቅር ሲዝም። እሺ ቀጥል እስኪ ልስማ ሀሳብ። እኔም አልዘረፍኩም፣ ተዘርፌ ነው የወጣሁት። እኔ ተዘርፌ ነው የወጣሁት። አይታል ገዱን ታውቃለህ አይደል? የገዱ ቪዲዮ እንደውም ልሰራ ብዬ መሽቶብኝ ነው። በጣም እንዴት አየው? እንደ ነብይነት እንዴት አየው? ፍቅር ሲዝም ማየት ብቻ በቃ ምን አይነት የማንረባ ትውልዶች እኛ በቃ የተረገምን እንደሆነ ጀግኖች እንደዚህ ሆነው እንደዚህ አይነት ደረጃ ስናያቸው የማይረቡ ወንበዴ እንደና አብይ ያሉ ደግሞ ስራ ሲሰሩ እንደነኛ ያሉ ነበሩ አገር መምራት የነበረባቸው። ገዱ በጣም እውነት እናመሰግነዋለን። ውለታው በጣም ትልቅ ስራ ነው የሰራው። አንድ ነገር እንዳልሰረቀ እንዳልዘረፈ በነበረው ስልጣን ምንም ነገር ከአፍሪካ ምሳሌ ሊሆን የሚገባው ሰው ነው። አፍሪካውያኖች ዘርፈው ሰርቀው ነው የሚታየው። እስካሁን ኮረፕትዶ ነው ይሄ ጀግና። በእውነት እኛ ምን አይነት ማፈሪያዎች እንደሆንን በክብር ትልቅ ክብር ይገባው ነበር። በአሁን ሰዓት እንደዚህ ሆኖ በማየት በጣም እውነት ለመናገር ለምን መሰለ ፍቅር ሲዝም አሁን ኢትዮጵያ ላይ ያለውን ነገር ታውቃለህ። ሚኒሻ የቀበሌ አስተዳደር ፎቅ የገነባበት ጊዜ ላይ ይሄ ሰውዬ የነበረበትን ቦታና የነበረውን ደረጃ ይታወቃል። በዛ ሰዓት ላይ ዘርፎ እንደነ ጌታቸው ረዳ ዘርፎ ዱባይ ቤት መገንባት ይችላል። የተለያየ ሀገር ላይ በሚኖርበት ሀገር ቤት የመግዛት አቅም የነበረው ሰው። አንተ ነብይ ስለሆንክ በደንብ ሂድበት እስኪ አያይዝና ከሃይማኖትና ከነብይነት አንጻር እስኪ እንደነበረው ስልጣን የክልል አስተዳደር የውጭ ጉዳይ ሚኒስቴር ያልነበረው ስልጣን የለም። በዛ ሁሉ ስልጣን አንድ ነገር ሳይዘርፍ ጭራሹኑ ፓርኪንግ ላይ ማየታችን እኔ እኮ የእሱ አይደለም የእሱን ንጽህና የእኛ ወራዳነትን ነው እዚህ ጋር የሚያሳየው። ይህ በትልቅ ክብር መቀመጥ የነበረበት ሰው በዚህ ደረጃ ሲሆን እኛ ምን ያህል ወራዶች እንደሆንን በዘረኝነትና በማይረባ ልክስክስ በፖለቲካ ተጨማልቀን በማይረባ አስተሳሰብ ይኸው እንደዚህ ክብር የሚገባቸውን ሰዎች ክብር ልንሰጥ ሲገባን ምን አይነት ወራዳ አገር ኢትዮጵያ እንደሆነች
በወራዳ መንግስታት ባለስልጣን እንደተከበበች ነው የሚያሳየው። ይሄ ማፈሪያ እንደሆነ ነው የሚያሳየው። ቀርጾ ያስቀመጠው ግን ለመጉዳት እንደሆነ ታውቃለህ። ልጁ የቀረጸው ቪዲዮዋን የቀረጻት ኦሮሞ ካድሬዎችን ያዋረዳቸው እንደ ሌሎቹ እኮ ነው ገባ። እንደነ ሌሎቹን እንደተዋረዱት እንደነ የተለያዩ ውጭ ሀገር አሜሪካ ላይ የተዋረዱ እንደዛ ማዋረዱ ነው በሱ ቤት እንደ ዘራፊዎቹ። ትክክል። ኢትዮጵያ ላይ ለነበሩ የቀድሞ ባለስልጣኖች አሁን በውጭ ላይ ቁርጥ እየበሉ ደም የጎረሰ ስጋ የሽንጥ ስጋ እየቆረጡ ለሚበሉ አሁንም ቀጣይ ስልጣን ላይ ላሉ ገዱ ትልቅ ትምህርት ነው ለኢትዮጵያ። አረ በጣም በእውነት ቢኖረውና በዛ ሰዓት ቢዘርፍ ኑሮ ይሄ ሰውዬ ፓርኪንግ ላይ ይገኛል ብለህ ትገምታለህ? ነብይ እርስዎ ነብይ በደንብ ዘርዘር አድርገው ሄዱበት እንዴ። ስንት ኢትዮጵያን ቢዘርፍ ቦጥቦጦ እንደፈለገ ከነበረው ስልጣን አንጻር እንደፈለገ ስንቶቹ በአሁኑ ሰዓት እነ ሽመልስ አብዲሳ የሚያደርጉት እንኳን ሌላ አይደለም ሰዓታቸው ስንት ነው? ስንት ሚሊዮን ዶላር ነው የሚያወጣው? እንኳን ሌላው ቀርቶ እንዴ በዶላር $37,000 ከገዱና ስንት መሬት ስንት የእርሻ መሬት ነው ያላቸው? ስንት ዘርፏል? ስንት ቤት አላቸው? አዳነች አበቤ ስንት ቤት አላት አዲስ አበባ ላይ? እንኳን እሷ ወንድሞቿ ዘመዶቿ አፓርትመንት ነው ያላቸው ትልልቅ። አንተ በቅርበት ስለምታውቃቸው ሁሉንም ነገር ቀርበህም ስላያቸው በደንብ እኮ አንተ እኮ ፖለቲከኛ እኮ ነው። ፍቅር ሲዝም ሰው ግን ያልገባው ነገር አንተ ይዘህ የመጣው ሃይማኖት እንትን በማለት እውቀት እንደሌለ አድርገው ያስባሉ። የተማርክና የተመራመርክ የኢትዮጵያን ፖለቲካ ጠንቅቀህ የምታውቅ ሰው ነው። በል ሂድበት። እሺ ጊፍት እየሰጣችሁ ያቶ ገዱ አዳርጋቸው ነገር እውነት በጣም ነው። እኔ በራሴ አፈርኩኝ በቃ። ምክንያቱም እኛ የተረገምንን በቃ እውነት መረገማችን ነው እዚህ ጋር የሚያሳይ። እነኚህ ነበሩ አገር መምራት የነበረባቸው ደደቦች፣ እንደነ አብይ ያሉ አጋቾች፣ ወንበዴዎች ስንቶቹን የጨፈጨፉ ያረዱ ባለስልጣኑ ነው። እንደነኚህ መመስገን የሚገባቸው ደግሞ ይሄ ማለት የኛ ውርደት። በተለይ ዝም ብለን መቀጥቀጥ በስልጣን ደረጃ ግን ከገዱና ከአዳነች አበቤ የስልጣን ከፍታ ያልነበራቸው እንዴ? የውጭ ጉዳይ ሚኒስቴር ሁሉ እኮ ነበር። የክልል አስተዳደር የአማራ ክልል እንዴ ገዱ አንዳርጋቸው ነው እንጂ አዳነች አበቤ እኮ የአዲስ አበባ ብቻ ነው። እሺ እንዴ በዛች አቅማ ያችን ተጠቅማ ግን ዘር ማንዘሯ አዲስ አበባ ላይ እልል ያለ ፎቅ አላቸው። በዘመናዊ መኪና ነው የሚሄዱት። ቤተሰቦቿ ጥሩ ኑሮ ነው የሚኖሩት። ፍቅር ሲዝም እንዳለ በቃ እንዳለ ኮንዶሚኒየም እንዳለ ሰርዝ አይደል እንዴ እንዳለ ከላይ እስከታች ለኦሮሞዎች የሰጠችው በፊት የተመዘገቡትን ትታ እንዳለ። የሚገርም እኮ ነው። ደደብ ማትረባ ጠማማ ካድሬዎች። አዲስ አበባም በስፋት አሪፍ ኮንዶሚኒየም የሚኖረው ማንኛው አማራ ነው ኦሮሞ? ፍቅር ሲዝም እንደ ኦሮሞዎች እንዳለ የኛን መሬት ሁሉ ዘርፈው አይደል እንዴ እንዳለ የወሰዱ እያንዳንዳችን ስማችን ያነቡና አሁን የኔ አሁን እንደኔ አይነት ስንቱ ምንም አይጠይቁም ደምሳሽ ምናምን ስማችን ያነቡና ቀጥታ ማፈናቀል። የሚገርም እኮ ነው። ስማ ነቢይ ደምሳሽ ከሆነ አማረ ምናምን ሞላ ምናምን የሚባል ስም ጫላ በርጌሳ መሆን አለበት አይደል? ፍቅር ሲዝም ስንት ሰው ስሙን አስቀይሯል። እኔ የማውቀው የእውነት በጣም ብዙ ሰው ስሙን አስቀይሯል። ለማግኘት በቃ ንብረታቸው እንዳይሰረፍ ነው። ንብረታቸው እኮ እንዳይወሰድ ነው። እኔ አልፈረድኩባቸው። ማለቅለቅ ምናምን ፈልገው ሳይሆን ንብረታቸውን ሊወሰዱ ነው። ስለዚህ ስማቸውን ረቡና ጫላ ምናምን እያሉ ያስቀየሩ። እኔ ደግሞ አላስቀይርም እምቢ ብዬ ነው የምታመጡት። ያንተን አሁን መሬት ወስደውብሃል አይደል? ይኸው አሽዋክ ድፍት ታርገኝ ባናቴ 5000 ካሬ ሜትር የእርሻ መሬት 80 ሚሊዮን የሚያወጣ እና 80 ሚሊዮን የት አካባቢ? ኮልፌ ልኳንዳ ወጣ እንዳልክ እና ያ ልጅ አይደል የማያውቀው የለም። እሱን የእርሻ ፍቅር ሲዝም መሬቱ የት ነው ብላችሁ ጠይቁ። የማያውቀኝ የለም። 5000 ካሬ ሜትር ሸገር ሲቲ ውስጥ ምንም አይነት ድጎማ አልሰጡም። 5 ሳንቲም እና የመኖሪያ ቤት 12 ክፍል ወሰዱ። አንድ ክፍል እንኳን ሌላው ቀርቶ ምንም ነገር ቆርቆሮ ምኑን እንኳን በዶዘር አጨማዶ ነው እንትን ያሉት።
እኔ ተናድጄ ምንም አላነሳውም። አጣምሪ በቃ በጣም ነው ያዘንኩት። ያን ቀን ከፍቶ ነው እንደ መሳሪያ ግዛልኝና ደብረ ብርሃን ልሂድ ያልከኝ። አረ ምን መከፋት ምናምን አይገልጸውም እንዴ ንብረት። ይሄ ሁሉ ንብረት ሲወሰድብኝ አስበው ራሴን ራሱ አለማጥፋት ተአምር እኮ ነው። ስንቶቹ ራሳቸውን አጥፍተዋል፣ ስንቶቹ ታመዋል፣ ስንቶቹ ደንግጠው ሞተዋል ብታይ። እኔ ግን በአሿክ በሷ ጥንካሬ ነው የቆምከው ማለት ነው። አረ ማዲያት በማዲያት ሆኜ ራሱ የለቀቀው አሁን አይደል እንዴ? በዚህ ብትል የመሬቱ ካርታ እዚህ ላይ ማዲያት ወጣ። የእርሻው በዚህ በኩል የመኖሪያ ቤቱ በዚህ በኩል ካርታ። አሁን እያልከን ያለው በቃ አዲስ አበባ ላይ ጥሩ ኮንዶሚኒየም ጥሩ ነገር የያዘው ሊሊሳ፣ ገቢሳ፣ ጫላ፣ ጫልቱ ምናምን ነው። ካልሆነ ሞላ ነቢይ ደምሳሽ ምናምን የሚባል ደምሳሽ የሚባል ነገር የለም። አዲስ አበባ ላይ ራሱ ምን ያደርጋሉ? 203 እዚህ የቆዩ 100 ምናምን ዓመት የቆዩት ሰፋፊ 1000 2000 ካሬ ሜትር የያዘዋሉ። ይገቡና ቀጥታ የማይረባ ግምት ይኸውልህ 200 ሚሊዮን የሚያወጣውን መሬት መጥተው 10 ሚሊዮን ይለዋል። ቦሌ ላይ፣ አራዳ ላይ፣ አዲስ አበባ ላይ፣ ፒያሳ ላይ ያሉትን እንዳለ ስንቶቹን አሳበዷቸው አልኩ። አዳነች አቤቤ ስንቶቹን ያሳበደችው። ለእነሱ ግን በነፃ ነው የሚሰጣቸው። የማይሆን 200 ሚሊዮን አስበው። 1500 ካሬ ሜትር ቦሌ ላይ ፒያሳ ላይ ምናምን የነበሩትን አስበው። እንዴት ነው 10 ሚሊዮን የሚያወጣው? ኮንዶሚኒየም እንኳን 15 ሚሊዮን እኮ ነው። ያብዳሉ። በቃ እነዛ አይቀበሉም ጭራሽ በንዴት ጥለውት። አሁን እኛ የት አካባቢ ስንት